ይህ የሶስት ቢሊ ፍየል ታሪክ ነው። በአንድ ወቅት ሶስት የቢል ፍየል ወንድሞች በወንዝ አቅራቢያ ባለ ተራራ ላይ ይኖሩ ነበር። ብዙ ቀን ሳር እየጋጡ ከወንዝ ውሃ እየጠጡም ይኖሩ ነበር። ነገር ግን አንድ የሚያስደነግጥ ቀን ገጠማቸው። በኮረብታው ላይ ያለው ሳር መድረቁን ተመለከቱ። አሁን ምን እንበላለን? ትንሽ ቢል ፍየል እንደዛ ብሎ ተናገረ። ግሩፍም አትጨነቅ ታናሽ ወንድሜ አለው። ግሩፍም ቢል ፍየልን ተመልከት፣ ወንዙ ማዶ አንድ ለምለም ሜዳ አለ፣ በሚጣፍጥ ሳር የተሞላ ነው ብሎ ተናገረ። ትክክል ነው አለ ትልቁ ፍየል። ግሩፍ እኛ ማድረግ ያለብን ድልድዩን መሻገር ብቻ ነው እና የምንፈልገውን ሳር ሁሉ መብላት እንችላለን። ግን በወንዙ ላይ የእንጨት ድልድይ መሻገር አደገኛ መሆኑን ወንድማማቾቹ ያውቁ ነበር። ከዛም ትንሽ ቢል ፍየል ተናገረ። በድልድዩ ላይ መሻገር እችላለሁ አለ። መጀመሪያ በረጅሙ ተነፈሰ እና ኮረብታው ላይ ያለውን ነገር ተመለከተ። ትንሽ የቢል ፍየል ጎበዝ ለመምሰል ሞከረ። ከዛም በድልድዩ ላይ መሄዱን ጀመረ። ነገር ግን አንድ ነገር ገጠመው። አስፈሪው የሆነው ሰይጣን ድልድዩ ላይ ወጣ። እናም አረንጓዴ ሰውነት ያለው ሲሆን በቆዳውም ላይ ጥቋቁር ነገሮች ነበሩት። በአፉ ውስጥም ስለታማ ቢጫ ጥርሶች አሉት። ከዛም አንተን እበላሃለሁ በማለት ሰይጣኑ ጮኸ። ትንሽ ቢል ፍየል አረንጓዴውን ሰይጣን በጣም ፈርቶት ነበር። ነገር ግን በጣም ብልህ ፍየል ስለነበር እንዲህ ሲል ተናገረ። እኔን መብላት የፈለግክ አይመስለኝም። አየህ፣ እኔ ትንሹ ፍየል ነኝ። በጣም ብዙ ምግብ አልሆንልህም። ግን ትንሽ ከጠበቅ ታላቅ ወንድሞቼ ለመሻገር ይመጣሉ። ከኔ በጣም ይበልጣሉ። እናም እነሱም መብላት ትችላለህ አለው። ደህና፣ አንተ ትንሽ ፍየል ድልድዩን አቋርጠህ መሄድ ትችላለህ ብሎ ሰይጣኑ ፈቀደለት። ቢልም ድልድዩን በመሻገር በወንዝ ማዶ ባለው ለምለም ሜዳ ሳር ላይ መብላት ጀመረ። ታናሽ ወንድማቸው በሰላም ድልድዩን መሻገሩን የተመለከቱት ወንድሞቹ ደስ አላቸው። ቀጥሎም የቢሊ ታላቅ ወንድም ፍየል እኔ ሄዳለሁ አለ። በእንጨቱ ድልድይ ላይም ወጣ። ማን ነው በድልድዬ ላይ የሚሄደው ብሎ አረንጓዴው ሰይጣን ወደ ላይ ወጣ። ፍየሉም እንደ ታናሽ ወንድሙ ሰይጣኑ ሲያየው ፈርቶት ነበር። ነገር ግን እርሱም እንደ ታናሽ ወንድሙ ብልህ ፍየል ስለነበር ልትበላኝ ትችላለህ፣ ግን ትንሽ ብትጠብቅ ትልቁ ወንድሜ ድልድዩን ለመሻገር ይመጣል። እሱ ከሁላችንም ትልቅ ነው። እናም ምርጥና ብዙ ምግብ ይሆንልሃል አለው። ከዛም ሰይጣኑ ድልድዩን አቋርጠህ መሄድ ትችላለህ ብሎ ፈቀደለት። እናም ፍየሉም በድልድዩ ላይ ሄደና ብዙም ሳይቆይ ለምለሙ ሜዳ ላይ ደረሰ። ከታናሽ ወንድሙ ጋርም ተገናኘ። ከዛም ትልቁ ፍየል ወንድሞቹ ወንዙን በደህና መሻገራቸውን ተመለከተ። እሱም ለመሻገር ወሰነ። በእንጨቱ ድልድይ ላይም መሄድ ጀመረ። በድልድዩ ላይ ማን የሚሄደው በማለት ለሶስተኛ ጊዜ ሰይጣኑ ድልድዩ ላይ ወጣ። ከዛም ትልቁ ፍየል ወንዙን ተሻግሮ ወዳለው ሜዳ እየሄድኩ ነው። በሜዳው ላይ ወንድሞቼ ጋር መቀላቀል እፈልጋለሁ አለው። ነገር ግን ሰይጣኑ ሊበላው ፈለገ። ትልቁ ፍየል ግን ምንም አልፈራም ነበር። ከዛም ትልልቅ ቀንዶቹን በመጠቀም ሰይጣኑን ሆዱን በቀንዶቹ መታው። አስፈሪው ሰይጣንም ወደ ወንዙ ውስጥ ወደቀ። ትልቁ ፍየልም ድልድዩን በመሻገር ብዙም ሳይቆይ ከወንድሞቹ ጋር ተቀላቀለ። እናም ሶስቱ ፍየሎች አረንጓዴ የሆነውን ለምለም ሳር እየበሉ ንጹህ ውሃ እየጠጡ በደስታ መኖር ጀመሩ። አስቀያሚው ሰይጣን ግን ዳግመኛ ወደዛ አካባቢ ተመልሶ አልመጣም ነበር።